ብዙ ውድ አይደለም ሙኒት አይደለም ሪዝናብል ነው ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው ተፈጥሮ አይደለም እያለ ነው እንዴ እነሱ ይበሉ እሱንማ እነሳሪም ቼክ አድርገዋል እኔ የምልሽ አዲያ በቃ የተፈጥሮ ከሆነማ ጻፊው እናቴ መጀመሪያ እኛ ሙኒትን በደንብ ሳናቃት አቡ ያማናት እኔና ማዚ ምናምን ነን ማለት ነው ከዛ እኔ ምን አልኩ አቡ እንዴት ነው ይሄ ነገር ምናምን ስል ማዚ እንዴ ይሄማ የውሸት ነው ማዚ እውነት ነው አለች እኔማ ላላላ ካለ ከኋላ ምንም አልኩና እንዴት ነው የሚሆነው ምናምን ብዬ ወይታሜ ሶሪ ከዛ አቡ ማዚ እንደዚህ ያለ ሳር የተፈጥሮ ሲሆን እንዲህ ወደዛ ወደዚህ ይላል ሽንቀጠቀጣላለች ይሄ የፕላስቲኩ ሲሆን እዛው ልጥፍ ነው የሚለው ብላ ስትነግረኝ ከዛ አቡ አንድ ቀን ለመንካት ይንቀሳቀሳል ወይስ ልጥፍ ይውረገረጋል አቡ ይውረገረጋል ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ ሽቶ ኖ ሰዓት ተለመደ ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች እነሱን ጨረስናቸው እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ 22 አመት 23 አመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 አመት ወደ ኋላ በወስደው አልኩና በውስጥ ጽፈልሻለሁ አረ ንገሪኝ እዚሁ ዘጋሁት አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት እንትኑን ዘጋሁት ምን ዘጋሽ ለህዝቡ ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል ታይላንድ ሄደሽ ኖ ኢማራት ውስጥ ነው ኢማራት ተጀመረ እንዴ አዎ ሁሉ ነገር ምን የሌላለ ኢማራት ምን ዘጋሽ ምን ታይላንድ ሄደው ነበር የዛሬ 20 ምናምን አመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው በፊት ግን እኮ ታይላንድ ብቻ ነበር የሚቻለው እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ በሌዘር የሌዘሩ it will take time long time ይወስዳል እስከ 3 ወር ድረስ ወደ 12 ሲዝን አለው ለምትዩ ግን የቻው በቃ እሺ ማሪ መጣለው ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ ወይኔ ደስ ሲል በጣም ደስ ይላል ወላሂ ብዙ ውድ አይደለም ሙኒት አይደለም ሪዝናብል ነው ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው አይ ውድ ካልሆነ በጣም አሪፍ ነው ለወጥ በጣም መቀየር ነው አንዷ 6000 እያለች ነው አንዷ ሁለት ተሰራች ናት በቃ 6000 ድርሃም ኮን አሪፍ ነው አረ ይገባዋል እንዴ $2000 አንድ ሺህ አጎደች $2000 ማለት ነው አረ ይገባዋል ሳሪቲ ጋር ደስ ይለኛል ሀቡ ታውቂያለሽ የሆነ አዲስ ነገር መፍጠር ጉዝ ነከሪ ሙኒት ወላሂ ስማርት አይሽ ሚውት አርጋ ሰው ነገራት አጠገቧ የሆነ ሰው አሁን ገባ አላስተርጓሚ ገባትም ነበረ መጀመሪያ ተቀሽ የሰርጋቸውን ቪዲዮ አላለች አው የሰርጋቸውን ቪዲዮ አልኳት ምን ልበል ታዲያ 22 አመት ነው ከተጋባን ያልሽው ሙኒቷ ከተጋባን 24 አመታችን ስለዚህ የዛሬ 24 አመቱን ነው መልሳ ገባሽ እንደዛ ስለሆነ እንዲገባሽ ነበረ ከዛ የሰርጋቸው ቪዲዮ መሰለሽ ግን በጣም እንደው ቴክኖሎጂ ረቆረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል ምንም የማይመለስ ነገር አለ ታዲያ ወን በእናታችሁ ምንም የማይመለስ ከሞተ ነፍስ ብቻ ነው የማይመለሰው ኢንሹራንስ ይኖርሽ አንዳንድ ነገሮችን ኢንሹራንስ ከቨር አያደርግም ባይዘው ግን ፈዛ ኤክስትራ ነገር ናቸው ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያደርገው ያውም ትልልቅ ካምፓኒዎች ናቸው 50%ንም ከቨር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከቨር አያደርጉም ማንኛውንም
ተጅሚል ወይም የቁንጅና ነገር ስለሆነ ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንደምደሰው። ሀቡዬ እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። ጋይስ ምን እየተካሄደ ነው? ይሄን ቪዲዮ አይቶ ስለምን እያወሩ እንደሆነ የገባው ሰው ኮሜንት ላይ ይጻፍልኝ። መጨረሻ ቪዲዮ ላይ ነግራቸዋለሁ፣ ግን እስኪ ቀድሞ የተረዳ ሰው ካለ እስኪ ማወቅ እፈልጋለሁ። ወደፊት ይሰራል። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ትሰራለህ። ወልጄ ልጨርስ ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር የኔ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሃቡ ጥርስሽን ስትሰሪ ንገሪኝ፣ የምትሰሪውን እነግርሻለሁ። 40 ላይማ ጋይስ እንደ አዲስ ነው የምፈነዳው። ወልጄ ልጨርስ አንዴ ይሄን ልውለድ፣ ከዛ 4ኛ ልድገም፣ ካላስ ፋይል ስለምዘጋ ከዛ በኋላ ቅርቅር ነው ከዛ እሱ ግራ ግብት ነው የሚለው ብታይ። አዩ ኦኬ ይልሻል 10 ጊዜ። አንዴ ጥርስሽን ሲያይ፣ አንዴ አፍንጫሽን፣ አንዴ አይንሽን እያያሪ ኦኬ ምንድነው የተፈጠረው? የቱ ጋር ልጀምር? ስቃዩን ነው የሚያየው ብታይ። በጣም ነው ደስ ማለት ነው። ይሁን አንቺ ራሱ የሚሰማሽ የ13 ዓመት ልጅ ይሆንሽ ብታይ። ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንደምደሰው። ሀቡዬ እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። ቲክቶክ ሁሉ ስመጣ አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም ሁሉም። ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አድርጎ ታውቂያለሽ አይደል? ወላሂ ማሻአላ እንዲህ በቀረልኝ ይሄ ነገር ግን እውነት እየሆነ ነው እንዴ? ሁሉም ሰው በቃ እየተቀደደ እያለቀ ነው እንዴ ጋይስ? አንዱ ሲቀደድ አንደኛው ሲሰፋ፣ ኧረ ተቸገርን ወገን፣ ኧረ ተፈጥሮን እንዳናጣት ምን ይሆን? ሴቶች ተው እንረጋጋ። ግን በኋላ ይመር እንዳይጸጽተን እንዴ። አርቲፊሻል ነገር ምንም ሆነ ምን ያው አርቲፊሻልነቱን አይለቅምና ተው ባለን በተፈጥሮ ነገር ብንጎራና መግባት አያስፈልግም። ግን በቃ ብናመሰግን ይሻላል ያስባሉ እንጂ ተቀዳደንና ተሰፋፍተን ራሳችን ላይ ባናመጣ ደስ ይለኛል። እናንተ ዱባይ ግን ይሁኑ ዳሌ ያለ እናቴ ትሞት ሁሉ ዳሌ ነበር ትላንትና። ሁሉም እግዚአብሔር ይመስገን በዳሌ አንታማ። ትንሽ ስፖርት ነው ዙጥ እንላለን። ትንሽ ሆዳችን አካባቢ ነው ችግር ያለብን አብዛኞቻችን። እሱም ደግሞ ይስተካከላል እንጂ ኧረ በስመ አብ ሁሉም ዙጥ ስትል ኧረ ሁልሽም የሰጠ በቃ አለሽ፣ ሁልሽም አለሽ። እሚኬ እንኳን ኦሬዲ ባለ ትዳር ነው። ግማሹ ደግሞ የሰው ነው። ግማሹ ደግሞ የተፈጥሮ አይደለም እያለ ነው እንዴ? እነሱ ይበሉ። እሱንም አነሳሪም ቼክ አድርገዋል። እኔ የምልሽ አዲያ በቃ የተፈጥሮ ከሆነማ ጻፊው እናቴ ያስልኪ ታሪኮ ካልነካው አላምንም ብላ ነበር። የተፈጥሮ እንደዚህ እንቅስቃሴ አለው አሉ። መጀመሪያ እኛ ሙኒትን በደንብ ሳናቃት አቡ ያማናት እኔና ማዚ ምናምን ነን ማለት ነው። ከዛ እኔ ምን አልኩ ማለት አቡ እንዴት ነው ይሄ ነገር ምናምን ስል ማዚ እንዴ ይሄማ የውሸት ነው ማዚ እውነት ነው አለች። እኔማ ላላላ ካልነካው አላምንም አልኩና እንዴት ነው የሚሆነው ምናምን ብዬ ወይታሜ ሶሪ ከዛ አቡ ማዚ እንደዚህ ያለ ሳሪ የተፈጥሮ ሲሆን እንዲህ ወደዛ ወደዚህ ይላል ሽንቀለቀታል አለች። ይሄ የፕላስቲኩ ሲሆን እዛው ልጥፍ ነው የሚለው ብላ ስትነግረን ከዛ አቡ አንድ ቀን ለመንከስ ይንቀሳቀሳል ወይስ ልጥፍ ይውረገረጋል አቡ ይውረገረጋል እኔ ልወጣላችሁና ስለነሱ አውሩ። ስለኋላ ሸታሜ በሌለበት ነው የምናወራው። ወይ ጉድ መቀመጫ አለ። ለነገሩ ዘፈን ራሱ ወጥቶለታል። ይሄ ነገር ምን ይደንቀናልና ምን ለምናገር እኔ እንደውም የጤንነት ራሱ አልመሰለኝም ነበረ። እዚህ ነገር ላይ ግን እንደው እንደ ሀሳብ ወንዶች አስተያየት ብትሰጡበት ምን ይመስላችኋል? እስኪ ወንዶች ካላችሁ ኮሜንት ላይ
እዚህ ጉዳይ ላይ ምን ሐሳብ አላችሁ? መልሳችሁን እንጠብቃለን። ራሱ የሚናገር ቂጥ እያለ ቤታ ካላወራሽለት ምን አይነት ነገር ነው? ቆይ ማህበረሰቡ የሙኒት ቂጥ እኔ እንድናገርለት አይፈልግም፣ እናንተ እንድታወሩለት አይፈልግም። ራሱ ያወራል። ቂጧ ትልቅ ነኝ ይላል እንዴ! ምንም እኮ ወይ ዘንድሮ እንደ ቲክቶክ አይኔ እኮ ገርሞኝ ሙኒት ብሎ ይጽፋሉ። ቂጡ ራሱ ያወራል ጋይስ ራሱ የሙኒት ቂጥ ነኝ ምንድን ይላል ራሱና እናንተ በስመ አብ ወወልድ ወመንፈስ ቅዱስ። ሙኒት ግን እንዳው ካወራ ላይ ቀር ምንድነው ላይሽ ላይ ተሸከምሽው? አንድ ኮመንት ምን ይላል? ሙከይፊር ምንድነው ሙከይፊር የምትሉት? ሙከይፊር ነው ሙከይፊር ቢገባለት ባለ 3 ክፍል መኝታ። አንቺ ምን ያህል ልብደርል እንደሚያክለው ሙኒት እስከዛሬ እንዴት ደበቅሽው? ግን ማርያምን ትልቅ ነው። ሙከይፊር ነው የሚሉት። ማርያም ሙከይፊር ቢገባለት አሉ 3 ክፍል ቤት ይሆናል። ቂጧ በጣም ቂጥ አይደለም ጋይስ፣ ጋርዋ ትልቅ ነው። በዛ ላይ ደግሞ ሙኒት ማርያምን መልኳ ቆንጆ ነው። ባልሽ ታድሎ ግን ቂጧ ትክክለኛ ቂጥ ነው ጋይስ። ኮመንት ላይ አንዳንዶቻችሁ አይቼ የሙኒት ቂጥ ፌክ ቂጥ ነው ምናምን እያላችሁ ስትሉ ነበር። ማርያምን ትክክል ነው ቂጧ። እንዴ ፌክ እኔ ፌክ ከተባለ ነው የምለው። ይሄ ትክክለኛ ቂጧ ነው። የሆነ ያስታውቃል። ይሄ በጭቆ በገንፎ በቡላ ድብል ያለ ቂጥ አለ። ይሄ ቡላ ጠግቦ ቂቤ ጠገበ ቂጥ ዘንድሮ ሙኒት የትክክለኛ ቂጥ አይደለም ካለች ነው ከቲክቶክ የምወጣው። ይሄ በቂቤ ጠገባል አይደል? ይሄ በወላይታ ቂቤ ጠገበ ቂጥ እንዴ! ይሄ በቃ ድብል ያለ እግዚአብሔርን በቃ እኔ ቃል አጣውለት። አጨብጫቢ ቂጥ ብየዋለሁ። አንዳው ቂጡን ስም እስኪያውጡለት ቂጡን አጨብጫቢ ቂጥ ያጨበጭባል። አሽቃባጭ ያሽቃብጣል። ብድግ አለች ነው ሙኒቷ ነው እስኪዛ ተነሽ ተነሽ ብድግ ብሎን እራሱ ቂጡ መጣው። ቀኑብሽም ቂጥ አለሽ። ዱባዮች ግን ከኋላ ግን ተከምራቸዋል። ሙቀቱ ነው ወይ የሚያሰፋችሁ? አሁን አንዳንዶቹ አይቻቸዋለሁ። ቦቅሰኛ ነው የምትመስሉት። ደንበኛ ቦቅሰኛ ድሮ ይሄ አሁን ወደ ዱባይ ዝም ብዬ ዱባዮችን ሲጨፍሩ ሳይ የድሮ ቤታን ገበየውን ያስታውሰኛል። መድኃኒዓለም አሁን ትናንትና ራሴን ነው ያየሁት። ዞር ስል ራሴ በጥቁሩ፣ ዞር ስል ራሴን በቀይዋ፣ ዞር ስል ራሴን በጸይሟ ነው ያየሁት። ዱባይ ያሉ ሰዎች ክብል እንክብል አይደል እንደ የምታክሉት ምንድን ነው የምትበሉት? ማዳም ራሱ እንደዛ ግማሾቻቸው ማዳም እንደዛ አላነጠነጠችም። እናንተ ነጥነጥ ብላችሁ ቮይስ አርጊሉኛል። እውነታችሁን ነው እናቴ። አይ ጉድ። ኤኒዌይስ የእሷ ጉዳይ ተፈጥሮ እንደሆነ አይ ቲንክ እሷ እንዳለች ከሆነ ተፈጥሮ ነው ብለዋል። እነ ሳሪ ማረጋግጠናል ብለዋል። ሌሎች ግን በአርቲፊሻል የተጨማመሩ ነገሮች እንዳሏት ስትናገር ነበረ። ከነዛም ውስጥ አንደኛው ከንፈሯ ነው። ከዛ በተጨማሪ ደግሞ ቅድም የመጀመሪያው ቪዲዮ ላይ እንዳሰማችሁ በሰርጀሪ ድንግልናዋን አስመልሳ ማለት ነው። አይዶን ነው ይሄ ነገር ዊርድ ነው እንዴ? ቃል መጠራት አላውቅም። እኔ ብየዋለሁና ከ25 ዓመት ከ24 ዓመት ትዳር በኋላ እሱን አስመልሳ በሰርጀሪ ማለት ነው ባሏን ሰርፕራይዝ አድርገዋለች ማለት ነውና አላውቅም። እኔ ይሄ ነገር ምን ያህል ሰርፕራይዝ ሊያደርግ እንደሚችል እንግዲህ ባለቤቶቹ ናቸው የሚያውቁት። እኔ አላውቅም ለመናገር። ጃኒ ማህይም አምባሳደሩና ተመረጠች። እኛ ተምረን ማስተር ዲግሪ ዲፕሎማ ይዘን አረባር ለሀገር ሽንት ቤት እየጠምነ ቆይ ኢትዮጵያ ላይ ምን እየተካሄደ ነው? ማህይሞች አንደኛ ክፍል ያልተማሩት አምባሳደር የሚሆኑት እንዴት ላይ ጽፉ ነው? ቆዩ ማህይሞች አሁን እየገባኝ የመጣው ነገር ሁላችንም ሁሉም ቦታ ላይ ፊት አናረግም እና የተማረው ሰው የራሱ የሆነ ፕሮፌሽናል የሚሰራበት ቦታ ይኖረዋል። ምናልባት አሁን ማስተርስ እና ዲግሪ ያለን የሚል ሰው ሚዲያ ላይ ቢመጣ ሚዲያ ላይ ያለውን ሰው መያዝ ማይችል ሊሆን ይችላል። ነው ሁሉም ተሰጥኦ ይፈልጋል ያስባለውና ይሄኛውን አስተሳሰብ አይ ቲንክ ሞር ባይሆን ልንተች እንችላለን። ሚዲያው ይሄ ሐሳብ ይዘው የሚመጡ ሰዎችን ግን ቦታ ሊሰጠው ይገባል። ያማት ደግሞ ያው እኛ ተከታዮች ወይም ደግሞ አዳማጮች ኦዲየንሱ ማለት ነው። ሁሉም የራሱ ቦታ ስላለው ያስባለሁ። እዚህ ላይ የምትመለከቷት ወጣት ዜማ ትባላለች። በቅርቡ ከአምለሰት ከቋንቋ ችግር ወይም ደግሞ ከወጣትነት አንጻር ነው ብዬ ነው የማስበው እንጂ ሆን ብላ አስባ አይመስለኝም። እና ስህተቷን ወደፊት ታረማለች በሚል ይቅር ብትሏት ባይ ነኝ። አመሰግናለሁ። ሰሞኑን እንግዲህ ዜማ ኢንተርቪው ሰጥታ ነበር አምለሰት ሙጬ ቻናል ላይ እና በዛ ጋር በተገናኘ በጣም ብዙ ተቃውሞ እየደረሰባት ነው በክልሉ ተወላጆች ማለት ነው። እና አይ ዶንት ኖ እንግዲህ ነገሩን ኢንቴንሽናል ትበለው አምናበት ትበለው
አላቅም። እውነት ለመናገር በጣም የተጠነቀቀች ነው ስታወራ የነበረው። እኔ ሙሉን አላየሁትም። በእርግጥ የተቆራረጠ ቪዲዮ ነው ያየሁት እና ግን ያው ይኑ ሚዲያ ላይ ስትመጡ ሚዲያ የራሱ ፖሊሲ አለው። ምናልባት እሷ ብትናገር ወይ ደግሞ ቻናሉ እንደዛ እኛውን ግለሰቦች የምንፈልገውን ነገር ቢያስተላልፍ ምን አይነት አክሽን ሊወሰድ እንደሚችል የምናውቀው ነገር የለም እና ደግሞ አይ ቲንክ አግሪመንት ይገባሉ ይመስለኛል ፖድካስት ላይ ኢንተርቪው ለመደረግ ሲገቡና እነዛን እንትኖች ፖሊሶች ማሟላት ይጠበቅባቸዋል ይመስለኛል። ኤኒዌይስ እስኪ የእናንተን ሀሳብም አሳውቅን ኮመንት ላይ ምን ይመስላችኋል? ልክ ነው ያደረገችው ወይስ ተሳስታለች? እናንተም ሀሳባችሁን ንገሩ። የዛሬ ቪዲዮአችን ይህን ይመስል ነበር። ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።